ቀርባለን ዛሬ ከሁለት አደረጃጀቶች የወጣ ጠበቅ ያለ ይዘት ያለው መግለጫ ወጥቷል። አንዱ ከአፋሃድ የአማራ ፋኖ ህዝባዊ ድርጅት ሲሆን ሌላኛው መግለጫ ደግሞ ከአፋብሃ የአማራ ፋኖ ብሔራዊ ኃይል የወጣ መግለጫ ነው። በሁለቱም በኩል የወጡ መግለጫዎች በአጠቃላይ የትግሉ ሂደት የደረሰበትን ከፍታ ትላንትም ከትላንት ወዲያም ሲገልጡ ቆይተዋል። ነገር ግን የዚህ ሂደት የትግሉ ፈተና ከሆኑት ደግሞ አንዱ የአማራ ትግል መልክ ያለው ማዕከላዊ ኮማንድ የመፍጠርና የመሰባሰብ ሂደቱ በጣም ፈታኝ በእንቅፋት የተሞላ መሆኑንና ለዚህ የማይተኙ አካላት ቀን ከሌት እንደሚሰሩ በዚህ ምክንያት የገጠማቸውን ፈተና በዛ ውስጥ አቅርበዋል። በአንድ በኩል እውነት ለመናገር አንዳንዱ መግለጫ ትንሽ ጠንከር የሚል ፍረጃ ላይ ብቻ ያተኮረ ይሆንና እንደ መግለጫ ወስዶ ትሬት ማድረግ ምናልባት የበለጠ ችግሩን ከማስፋት የዘለለ ፋይዳ ምንም ይሄ ነው የሚባል ነገር ስላልታየ እንደው ባላንስ ለማድረግ ብለን እንኳን ብናቀርበው አስቸጋሪ ስለሚሆን በሚል ታሳቢ አድርገን የተውነው አለ። ይሄንን ስንል አሁን ባለው ሁኔታ የአማራ ፋኖ ህዝባዊ ድርጅት ወይም አፋሃድ ባወጣው መግለጫ ላይ የዛሬው ጅራፍ ራሱ ገርፎ ራሱ ይጮሃል በሚል ወቅታዊ መግለጫ ነው የወጣው። መስከረም 19 2018 ዓመተ ምህረት ከአማራ ፋኖ ህዝባዊ ድርጅት የወጣ መግለጫ ነው የሚለው። በመግለጫው መሪ ርዕስ ላይም በ2018 የአማራ ፋኖ አንድነት እውን እንዲሆን በትግል ላይ ያሉትን ፋኖች ሁሉ አቅፈው የያዙት አፋሃድና አፋብሃ በፈጣሪ በህዝብና በታሪክ ፊት በአደባባይ ቃል ከገቡ ሳምንታት ነው የተቆጠሩት ይላል። ሲቀጥል ይሄ ቃል ሲገባ በሁለቱም በኩል ያሉ አመራሮች ሂደቱ አልጋ ባልጋ እንደማይሆንላቸውና ከውስጥም ከውጭም ፈተና እንደሚገጥማቸው ከዓላማዊ ተሞክሯቸው ጠንቅቀው የሚያውቁት ነው ይላል። እንደተገመተውም የሰጡትም የውጭም ፈተና የተደቀነው ገና ከሂደቱ ማግስት ጀምሮ ነበር። የሁለቱ ድርጅቶች አመራሮች ይፋዊ ባልሆነ መንገድ ለወራት ስለ አንድነት ሲመክሩ ከሰነበቱ በኋላ በመጨረሻም ግንኙነታቸውን ተቋማዊ መልክ ለመስጠት ተስማምተው የአንድነት አመቻች ኮሚቴ አቋቁመዋል። በአፋሃድ በኩል አርበኛ ረዳት ፕሮፌሰር ጌታ አስራደ፣ አርበኛ ካፕቴን ማስረሻ ሰጤ፣ አርበኛ መምህር ምንተስኖት ወንዳፈራው፣ አርበኛ ኢንጂነር ኢያሱ አበራ በአመቻች ኮሚቴነት የተሰየሙ ሲሆን በአፋብሃ በኩል አርበኛ አስረስ ማዕረ፣ አርበኛ ሄኖክ አዲሴ፣ አርበኛ አስቻለው በለጠና አርበኛ ብሩክ በአመቻች ኮሚቴነት ተሰይመው ነበር ሲል ያስታውሳል። በሁለቱም በኩል የወቅቱን የአማራ አንገብጋቢ አንድነት ጥያቄ መረዳት በሚችሉ ምርጥ ምሁራን የተዋቀሩ ኮሚቴዎች በብርሃን ፍጥነት ስራቸውን መጀመር ይገባቸው የነበረ ቢሆንም በሚያሳዝን መልኩ ከ5 ቀጠሮች በኋላ በተሟላ መልኩ ተገናኝተው ስራ መጀመር አልቻሉም ሲሉ የሆነውን ሁኔታ ያጋጠመውንም ወደ ኋላ የነገሮች ወደ ኋላ መጎተት ዲፕሎማቲክ በሆነ መንገድ ገልጸውታል። ዝርዝሩን በዚህ መግለጫ አንገባበትም ይልና እነሆም የኮሚቴዎቹ ስራ ገና ከመጀመሪያው የተጓተተው በአፋብሃ በኩል ተሟልተው መገኘት ባለመቻላቸው ቢሆንም በአፋሃድ በኩል ትልቅ ድንጋጤና ተስፋ መቁረጥ አልተከሰተም። ቀደም ብሎ እንደተቀመጠው ከሚጠብቁት የውስጥ ችግሮች እንደመጀመሪያው ተቆጥሮ በቀጣይነት ለመፍታት በአፋሃድ በኩል ፈቃደኝነቱ ቁርጠኝነቱም ነበር ይላል። ሆኖም ያልተጠበቀ ፈተና ተከሰተ። የአፋሃድ ጎንደር ጠቅላይ ግዛት እዝ ያልተጠበቀ ውጊያ የሰሜን አማራ ቀጠና የበላይ ዘለቀ እዝ ከፈተበት ይልና ግጭት መፈጠሩን ይገልጻል።
ከሁሉ በፊት ሁለቱ ሰራዊቶች ከተዋጉበት ቦታ እንነሳ በሚል ውጊያ የተከፈተውና ሙሉ ለሙሉ የተደረገው በማዕከላዊ ጎንደር በሚገኘው በደንቢያ ወረዳ ብቻ ሲሆን ይሄ ቀጠና ሁለት ልጆቹን በዚህ ትግል ያጣው ታላቁ አርበኛ ደረጀ በላይ በዋነኛነት የሚንቀሳቀስበት ቀጠና ነው። በዚህ ወረዳ የአገዛዙ ምስለኔዎች ካልሆኑ በቀር አርበኛ ደረጀ በላይ ላይ ጦር መስበቅ ይቅርና በክፉ እንኳን የሚያስበው አንድም አማራ የለም። ይህ እውነታ በወዳጅም በጠላትም ፍንትው ብሎ የሚታወቅ ነው። ስለዚህም ደረጀ በላይን በመግደል አፋሕድን እንበትነዋለን ብለው የወጠኑ አካላት መጀመሪያ ራሳቸው ያደረጉት የጦር ኃይል ከሌሎች ወረዳዎች በማሰባሰብ ሆኗል። በዚህም መሰረት በመላው አማራ ተወዳጅ የሆነው ስመጥሩ ራስ አርበኛ ደረጀ በላይ በመከላከያ ተከቧል፣ እንድረስለት በሚል የሐሰት ቅስቀሳ ጭምር ከቋራ፣ ከመተማ፣ ከጣቁሳ፣ ከቆላ ወገራ መረጃ የሌላቸው ፋኖችና ንጹሃን አርሶ አደሮች እንዲቀላቀሉ ተደርገው ለቀናት ወረዳዎችን አቆራርጠው ከተጓዙ በኋላ በማያውቁት በደንቢያ ወረዳ ውስጥ አርበኛ ደረጀ በላይና ሌሎች ከፍተኛ አመራሮች በሚገኙበት ሮቢትና ጫንድባ ሌሎች ቀበሌዎች ውጊያ ገጥመዋል። ጅራፍ ራሱ ገርፎ ራሱ ይጮሃል። በቀጣይነት ተደጋጋሚ ውሸት መግለጫዎች የወጡ ቢሆንም እውነታውን ህዝባችንና ሰራዊታችን ያውቋል። ፈጣሪን ከልብ የምንማጸነው እንደዚህ አይነት የታሪክ ጠባሳ እንዳይደገም እንዲረዳን ነው። በተጨማሪም ህዝብ እንዲህ አይነቱን ነውር የሆነ ድርጊት እንዳይደገም እንዲያግዝም ጥሪ እናቀርባለን። አማራ በጠላቶቹ እጅ በጅምላ መጨፍጨፉ አልበቃ ብሎ ፋኖ ለፋኖ መገዳደል የለበትም ይልና ከዚያም ለህዝብ የሚቀርብ ጥሪ ያለ። በመጨረሻም ህዝባችን የምናስተላልፈውን መልእክት ሁሉም አጽንኦት እንዲሰጥልና በጥብቅ እንጠይቃለን። አዎ ከባድ ፈተና ገጥሞናል። ጦር ተቀስቅሶ ተዘምቶብናል። ባልዋልንበት ስማችን ጠፍቷል። የፋኖና የንጹሃን ገበሬዎች ደም ፈሷል። አካል ጎሏል። ንብረት ወድሟል። ይህ ሁሉ አሁንም አይናችን ከዋንጫው ላይ አንነቅልም። ዋንጫው ምንድነው ካልን የፋኖ አንድነትና የአማራ ድል ነው። የአማራ ህዝቦይ በዚህ የመከራ ወቅት አግዘን በወንድም ላይ ለሚደረግ ጦርነት ሳይሆን ለእርቅና ለአንድነት አግዘን የዳር ተመልካች ከመሆን ይልቅ የዘመተና የተዘመተበትን ለይተ የዘመተን ገስጽ ወደ መንገዱ እንዲገባም ምከር፣ እምቢ ካለም ተገቢ እርምጃ ውሰድ ይላል። በእኛ በኩል ይልና ቂም አልያዝንም። የሐሰት ክሶች የስም ማጥፋቶችና የሚዲያ ጫጫታዎች ከመስመራችን አያስቱንም። እየተዘመተብንም ቢሆን የአንድነት በራችንን አንዘጋም። እየሞትንም ቢሆን የአማራን ትግል እናሻግራለን። በእሳት እየተፈተንን ነው። ጨርቅ ሳንሆን ወርቅ ሆነን እንገኛለን። እንደ አማራ እንደ ኢትዮጵያ። ድል ለአማራ ፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ። መስከረም 19 ቀን 2018 ዓመተ ምህረት ይላል መግለጫው። በዚህ መግለጫ ይዘት ላይ ምንድነው አድማጮች እንደምትረዱት በጣም በቀዘቀዘ ስሜትም ነው ያነበብኩት። በደስታ ደስ ብሎን የምናነበው ደስ ብሎን የምናቀርበው ነገር ቢኖር ስለመተባበራቸው፣ ስለ አንድነታቸው፣ በጋራ ስለመቆማቸው፣ የመጣውን አደጋ በጋራ ስለመቀልበሳቸው የሚያቀርቡበት አውድ ሲሆን ይህንን አውድ በደስታ የምናቀርበው እንዲህ ያለው ሁኔታ መጀመሪያ ባይከሰት ጥሩ ነው። ከተከሰተም ደግሞ በተቻለ መጠን ልክ አሁን በቀረበው መልኩ የእውነት ዲፕሎማቲክ በሆነ መንገድ አፕሮች ማድረጉ የተሻለ ነው። ይሄም ማለት ሙሉ በሙሉ ሁሉም ወርደ ዲፕሎማቲክ ነው ማለት ባይሆንም አትሊስት በአንጻራዊነት ግን እውነት ለመናገር በአንጻራዊነት ደህና ነው ለማቅረብ በሚል ነው። ከዚያ ውጪ በክፍለ ጦር ደረጃ ይሄ በጠቅላይ ግዛት እዙ ቀደም ሲል የወጣው አሁን በድርጅት ደረጃ የወጣው ነው። ዳይሬክትሊ በቀጥታ ለኛም ይሄ እንዲቀርብ ስለላኩት አፕሮቻችን ምን ይሁን የሚለውን ከመግባታችንም በፊት እየተነጋገርንበት ነው። እኛንም በአብዝቶ የሚያስጨንቅ ስለሆነ እንዲህ አይነት ልዩነቶች ሲኖሩ በተቻለ መጠን በሁለቱም ወገን በኩል ሁኔታውን ለማስቆም የሚችል እርምጃ ከመውሰድ ባሻገር በመግለጫ መመላለሱ እንብዛም የሚረዳ አይደለም። እንደው የግድ ሆኖ አንደኛው በመግለጫም በምንም ናሬቲቭ ለመቆጣጠር ሲሰራ ሌላኛው ዝም ማለት
ስለሌለበት ከዚህም መግለጫዎች ይወጣሉ እና በሌላኛው ሳይድ እንደዚህ የወጣ መግለጫ ነበረ። በመግለጫው ላይ እንግዲህ በአርበኛ ደረጀ በላይ ራስ አርበኛ ደረጀ በላይ ሁለት ልጆቹ በአገዛዙ ጥይት የተበሉ ናቸው እንደሚታወቀው እና ከአገዛዙ ጋር ይሰራል፣ በፒክአፕ ተተኳሽ ሄደለት እንደዚህ የሚሉ ነገሮች እምብዛም አንደኛ ለፕሮፓጋንዳም ብዙም ጠቃሚ ያልሆነ የእውነት ለመናገር ማንንም ስለማያሳምን አይረዳም ነው። አገዛዙ በዚያ ቀጠና ምን እየገጠመው እንደሆነ እንዴት እየተራገፈ እንደሆነ ይታወቃልና አንደኛው ከሌላኛው ጋር ለጊዜው የተፈጠሩ መሳሳቦች ቢኖሩም እንኳን እውነት ለመናገር ስረ ነገሮቹን መሰረቶቹን ምናቃቸውን ወደ ሌላ ዝርዝር ወደ ምናምን ብንገባ ለአጠቃላይ ትግሉም ስለማይጠቅም ስለሚጎዳም ትክክልም ስለማይሆን ነው። ነገር ግን ምንድነው ትንሽ ተጽዕኖ መፍጠር የምትችሉ መሰማት የምትችሉ ሰዎች ግን አንዳንዶቹን ሰዎች በቃ በዚህ ትግል ውስጥ እስከ ቆዩ ድረስ የንትርክ ምክንያት በዚህ ትግል ውስጥ እስከ ቆዩ ድረስ ሁልጊዜም በወንድማማች መካከል የሚፈጠር ጸብ ማግኒፋይ አድራጊ ሆኖ የተቀመጡ አካላትን ተው ማለት መገሰጽም በቃ ብሎ ትንሽ መረር ማድረግም ያስፈልጋል የሚል እምነት አለን። በተቻለ መጠን ጥንቃቄውም በዚያም እንደዛ ለማድረግ እንሞክረው በኃላፊነት ስሜት ከመቆም ነው የእውነት እንጂ አንዱን ብድግ አድርጎ በዚህ ጋር ሄደ በዛ ጋር ማለት ይቻላል እና አፋባሃ በተለያዩ ቀጠናዎች እንደምታውቁት ሰሞኑን አገዛዙን በአራግፎ እርቃኑን የሚያስቀር ስትራቴጂ ነድፈው የትግል አውድ ላይ ያለዋል። አሁን በአፋባሃ በቤት አማራ ቀጠና በወሎ ቀጠና ላይ ሰሞኑን ካገዛዙ ጋር የገጠመው ትግል የአገር ውስጥ አይደለም ዓለም አቀፍ የዜና አውታሮችን ትኩረት የሳበ አገዛዙን ያሽመደመደ በጣም ትልቅ ለአማራ ሕዝብ ኩራት የሆነ እንደ ሕዝብ በቃ ምን እንዲህ ያሉ ጀግኖች አሉኝ እንዲል ያደረገ ነው። ስለዚህ ስለ አፋባሃ ሰው ሲናገር የዛሬውን ግሩም ድልም ታሳቢ ያደረገ እስካሁን ያስመዘገባቸው ነው። እንግዲህ በጎንደር ቀጠና ላይ ደግሞ ልክ በቤት አማራ ወሎ ላይ ከዛ በፊት እኮ ይሄ ከዚህ ኦፕሬሽን በፊት እኮ እንደዚሁም ቤት አማራ ወሎ ላይ የእርስ በርስ መሳሳብ አለ የሚል ነበር አይደለ ዜናው። ያንን የእርስ በርስ መሳሳብ ወደ ኋላ በማስቀረት የተናበበ ኦፕሬሽን ሰርቶ ውጤት ወደ ማምጣት ሽግግር ከዛ ድልን መዘገብ የመሰለ ትልቅ ነገር የለም ለዘጋቢውም ለራሳቸው ለባለቤቶቹ እና ፕሊዝ እዛ ላይ ማተኮር ይሻላል። ደጋግመን ነው የምንለው ጎንደር የቴዎድሮስ ሀገር ነው። ይሄን ሰሞን እኮ እንዲሁ ሁኔታዎቹ ስለገባን አንዳንዱን እንደው በጣምም ስለሚያስጨንቅ በገደምዳሜ ነው ስንገልጽ የቆየ ነው እና ቴዎድሮስ እንዴት በገብርዬ ላይ ተኩዛል፣ ገብርዬ እንዴት ወደ ቴዎድሮስ አፈሙዝ ያዞራል። ይህንን ቃል እየደጋገምን ያለ ነው። ተው አይጠቅምም ነው አይጠቅምም። በኋላ ማለት አትችልማ። አየህ ገብርዬ ነኝ ማለት አትችልም። ወደ ቴዎድሮስ መሳሪያ ደግነ ስታበቃ ቴዎድሮስ ነኝ ልትል አትችልም። ታማኝ ክንድህ ገብርዬን ለማጥፋት አፈሙዝ አዙረህ ስታበቃ። ስለዚህ ይሄንን ፍልሚያ ማለት እንደዛ አይነት ንትርኮች ሁሉ ጊዜ በወንድማማቾች መካከል የሚደረግ የሆነ ነገር ሲፈጠር በቴዎድሮስና በገብርዬ መካከል ያለውን ትልቅ የአማራ ሕዝብ ሐውልት የኢትዮጵያ ልዩ መመኪያ የነጻነት ምልክት ለጎንደሬነት ልዩ ፕራይድ የሚሰጥ እዛው መቼም ሰው ካለበት ተነስቶ ብዙ ይላለን። ይሄንን ታሪክ የሚያጨልም ነገር ማድረግ በእውነት ትክክል አይደለም። እኛ ስህተት አለ ብለን በምናስብ ጊዜ ሁሉንም መረር አድርገን እንተቻለን። አንዳንድ ጊዜ እንዳቻ እንደ ወንድም፣ ሌላ ጊዜ ደግሞ እንደ ታናሽ ታላቁን ልክ አይደለም ይሄ ይደረግልኝ ይሄ አንሶኛል እንደሚል ከላይ ወደ ታችም እንተቻለን። በትግል ውስጥ የቀደመ ታሪክ በእንደው የተሻለ ቀደም ብለን ትግሉን ተረተናል ብለን ስናስብ ደግሞ እንደዛው እናደርጋለን እና ይሄን የምናደርገው የታረመ ነገር ልክ ያልሆኑ ነገሮች መስመር እንዲይዙ ነው። ከዛ ውጪ ከኛ በኩል በስሜት በምንም ነገር ይሁን እነሱ እዛ እስከሚፈቱት ድረስ ምንም የሆነ ስሜት የቀላቀለበት የበለጠ ነገሩ ላይ ቤንዚል የሚጨምር ነገር ላለማድረግ ነው። ሪዘርቭድ መሆን በጣም ጠቃሚ የሚሆነው ሂደው በምንም መንገድ ውስጥ ችግር ይፈጠርና
አደ ኢንድ ኦፍ ዘ ዴይ እነሱ ይነጋገራሉ። ነገ እስኪ እንገናኝ ይሄንን ነው የምንለው። ያሁኑ መግለጫ እንኳን ሰምታችሁ ከሆነ እንደዛ ነው የሚለው አይደለም። አሁንም ቂም አልያዝንም፣ እየሞትንም ቢሆን አብረን አለን፣ በቃ አልቲሜትሊ ግባችን እዛ ነው። ይሄ ነው። እንደዛ ከሆነ ሌላው አካል ስትራቴጂካሊ ታክቲካል ወይም ስትራቴጂካል አላይ ሆኖ ሰላም እንዲመጣ አንድነት እንዲመጣ ከማድረግ የዘለለ እኔ አሁን ለደረጀ ልዩ አዛኝና ተቆርቋሪ ወይ ለሀብቴ ልዩ አዛኝና ተቆርቋሪ ሆኜ ብቀር ምንም ትርጉም የለውም። እያንዳንዳቸው በየራሳቸው አውድ ያላቸውን ጀግንነት ያላቸውን ስራ መግለጽ ማጉላት ይገባል። ልዩነት ሲኖር ፕሌስ በተቻለ መጠን ዛፍቱት የሚለውን ነው ምናተኩረው። ይሄ ሳይሆን ቀርቶ በጣም መስመር የለቀቀ ፈር የለቀቀ ሲሆን ደግሞ ህዝብ ሊያውቀው የሚገባውን እውነት እንዲያውቅ ይሄ ነገር በዚህ መንገድ ፈር ለቋል መስመር ለቋል ብለን ደግሞ እንላለን። እና በትላንትናው ዕለት በተሳሳተ መረጃም ቢሆን የመጡ አይ ቲንክ ወደ 140 ገደማ የሚሆኑ ደምቢያ ቀጠና ላይ የገቡ አካላት መጨረሻ ላይ ሊተኩሱበት የመጡት አርበኛ ደረጀ በላይ ጋር ተገናኝተው እሱም አንብቶ እሱም አልቅሶ አዝኖ እንዴት ሁሉን ትቶ የወጣ ሰው ስለሆነ በዚህ ትግል ውስጥ እንዴት ይሄ ይሆናል የሚል ቁጭት ምናምን የታየበት፣ ሌሎቹም ላይ ባልተገባ መንገድ የመጡትም አካላት ለርምት የሚሆን የተወሰነ ነገር ያገኙበት ነው። ነገር ግን በተለያየ መንገድ ከየትኛውም ከሁሉም ቀጠና ነው ባይዘው ከዚህኛው ከዛኛው ከዚህ አደረጃጀት ከዛ የምትሉት አይደለም፣ ከውስጥ ከውጭ ብቻ የምትሉት አይደለም። ደጋግመን ብለናቸዋል። የዚህ ትግል ፈተና ከሆኑት ነገሮች መካከል ወደ ጎጥ ነገሩን ጎትተው የወሰዱ ሰዎች ጎጥ ላይ ወስደው አይቆሙም ብለናል እኮ ደጋግመን። ጎጥ ላይ ከወሰዱት በኋላ መንደር ይወስዱታል። እነዚህ አንዳንድ የብአዴን ውላጆች በሰርጎ ገብነት በሁሉም አቅጣጫ ይቀመጡና የትግሉ ዋነኛ ሰው መስለው አክት እያደረጉ ትግሉን ግን መከራ ውስጥ ፈተና ውስጥ የሚከት ነገር ያደርጋሉ። ይሄ የሂደቱ አንድ አካል ተፈትኖ የማለፍ አማራጭ ነው። የተለያዩ አደረጃጀቶች በእንደዚህ ያለ ውጣ ውረድ ውስጥ አልፈዋል። ነገር ግን አይታችሁ ከሆነ በእውነት ላስተዋለም ሰው ባለፈው ሳምንት ጀምሮ ቢያንስ የሌሌ ከዛ በፊት የነበረውን ሁሉ ተተነው ባለፈው ሳምንት እንኳን አንድ በጣም ደርዝ ያለው ትልቅ ሰነድ ያገዛዙን ጠቅላላ እንቅስቃሴ የሚገመግም ይፋ የሚያደርግ መረጃ አምጥተን እንዴት እንደተዘጋጁበት ብለው በሁሉም ነገር ተስፋ ቆርጠው አሁን በዋነኛነት ያነጣጠሩት የት ጋ ነው የሚለውን እኩል የገለጽንበት ዋነኛ ያነጣጠሯት ቦታ መከፋፈል ማምታታት የሚል ነው። በተቻለ መጠን አስከኑትና ነገሩን በሰከነ መንገድ ሁላችሁንም ትልቅ በሚያሰኝ መንገድ መፍትሄ ለመስጠት ጥረት ማድረግ ጥሩ ነው። ሌላው አካል እንዲህ አይነት ነገር ሲፈጠር ማራገብና የበለጠ ሆይታ መፍጠር ጥቅም የለውም የሚል እንደው በምክር ሐሳብ ደረጃ ይሄንን ከማለት ውጪ በእያንዳንዱ መግለጫ ላይ ብዙ ለማለት ቸገራለሁ። ያኛው መግለጫ አይተነዋል፣ ግን የምትረዱን ከሆነ ስም ይዘረዝራል። በጣም ፍረጃና ስድብ የተሞላበት ነው። እንዲህ አይነት መግለጫ ደግሞ በውስጥ የሚውጣ በውጭ ይሄው ደጋግመን ነው የምንነግረው። ስም ተዘርዝሮ ከሌ እንዲህ ነው እንትና እንደዚህ ነው መቀስድቡ ነገ በቃ በምንም መንገድ ነገ ስትታረቁ ነገ ስትስማሙ አይን ላይ ለመታየት የሚከብድ ነገር አታርቁ። መጣላት አለ፣ መታረቅ አለ። በተለይ አብራችሁ የሰራችሁ አብራችሁ የታገላችሁ ለአንድ ዓላማ የቆማችሁ አካላት እንደው የሆነች ልዩነት ስትፈጠር አርቃችሁ አትቆፍሩት። በቃ ይሄ ምክር ሐሳብ አይ አርቀን እንቆፍረዋለን አይ በቃ ከሰላምታ እንመታታለን ከሆነ ደግሞ አትሊስት በቃ ራሳችሁን ችላችሁ በእናንተ መድረክ ላይ አድርጉትና እኛን ጎትታችሁ እዛ ውስጥ አትክተቱን፣ በእኛ መድረክ አታርጉት። ይሄንን መድረክ የመጣ አይሁን ብለን ያቀረብነው ሁሉም በየራሱ መንገድ ትክክል ነኝ ብሎ ስለሚያምን ዛሬ ያንደኛውን ዛቻን ስድብ ዘለፋ ምናምን መግለጫ ነው ብለን ካስተናገድን ነገ ሌላኛውም እኩል መብት አለው ያንኑ ያመጣል። የሐሳብ ሳይሆን ነገርየው የስድድብ ይሆናል ማለት ነው። ስድድብና ዘለፋዎች መግለጫ ሆኖ መምጣት የለባቸውም። ስራ፣ ተግባር፣ ውጤቶች ናቸው መግለጫ ሆኖ መምጣት ያለባቸው የሚለው እንደ ምክር ሐሳብ አንስቼ ለማለፍ ያክል ነው።